ስብሰባ ተቀምጠዋል አሉ። ማርያምን ለምን አወቁ እኮ ነው አወቁ። እናንተ ናችሁ ቲክቶክን ፌመስ ያረጋችኋቸው ያሳወቃችኋቸው እናንተ ናችሁ ፎሎ ያረጋችኋቸው። እስኪ ፎሎ በገንዘብ እንዲሆን አድርጉት። ራሳችሁን እስኪ ራሳችሁን ጠብቁ እንዴ። በነፃ ፎሎ ተገኘ ብሎ በነፃ ፎሎ እየከፈተባችሁ ማንም ክፍታፍ አሁን ለምን አሳወቃቸው ብለው ለኔ እየመጡ ሪፖርት ማድረግ መሳደብ ምን አመጣው? ምን አደረኩኝ? ምን አደረኩ? ያቺ በር ተዘግቶባት ነገ ቀን ይወጣልኛል መቼ ነው እንደ ሰው ሁኜ ሰው ሆነው የምትለዋን እህቴን ባስታወስኩ ምን አደረኩ? ምንድነው 14 ዓመት ምን ያደረኳችሁ ነገር አለ? ንገሩኝ። ለምንድነው አፋችሁ የምትከፍቱት እየመጣችሁ ነው? ነው አይደለም? ግፍ አይሆንም? እንደማንኛውም እኔ ጊፍት አለመንኳችሁ እንደማንኛውም እኔ እንትና አላረኩኝ። ምን እንዴት ቢያንስ ለሀገር የሚጠቅም ነገር እኮ ያደረካሉት። ቢያንስ ሀገር የማይረባ ትውልድ ከምትሰበስብ ቢያንስ እንኳን ያወቀ የተጠነቀቀ ጤናማ ትውልድ ማፍራት ማለት እኮ ከዚህ ነው የሚጀምረው። ጋን በጠጠር አይደለም የሚደገፈው። እኔ ይቅርታ አድርጉልኝና ሴት ሆኖ እኔን የሚጠላ ካለ ይሄ ጤነኛ ማህበረሰብ አይደለም። የሆነ ተራሳችሁን ቼክ አድርጉ። ሆርሞናችሁ የሆነ እንትን ነው ማለት እንጂ እውነት ምን እኔ እኮ ቢያንስ እኔ ድንግል ማርያም ስል በነፃ ብዙ ውለታ ስለዋለችልኝ ለእናንተ ጥሩ ፍቅር ማሳየት ምን ግፋታ? ላሞች ናቸው አንዳንዶች። ስማ መቼም እናንተን ሳወራችሁ ከኋላዬ ሹፎን ደርድሬ ወይም በርበሬ ደርድሬ አላወራኋችሁ። እኔም እኮ የራሴ የሆነ ብዙ የሚያሳስበኝ ነገር አለ። የሚያሳስበኝ መስሏችሁ እናንተ ችግራችሁን ለእኔ ነው ስራውን ለሌላ ሰው ነው የምትሰጡት። እያየናችኋል። ስንት ጉድ እኮ እናውቃለን። በእኔ ካርጎ አድርጌ ብያት ካርጎ አድርጋ ካርጎ ሳይደርስ ሲቀር ሄሎ ካርጎ ወሰደው ሰውዬ ደረሰኛለኝ። ባናትሽ ለምን አይወስድሽም? አንቺን ጎርፍ ለምን ይዞሽ አይሄድም? አንቺ በጣም ትለዩ ሰዎች እኮ ናቸው አንዳንዶቻቸው። ስማርት። እሺ አውሪ እስኪ ምንድን ነው የተፈጠረው? እናትዬ ማነው ስምሽ? አፍሬት ነው ኤፍራታ የምትባይት? ሰላም ሳሚ፣ እንዴት አመሻችሁ? ሰላም ናችሁ? ደህና ሳሚ፣ በጣም ነው ማከብርህ። የረጅም ጊዜ ተከታታይ ነኝ። የስደተኞች አባት በጣም መካሪያችን ነህ። ብዙ ጊዜ አንተን ምክር እየሰማሁ ብዙ ክፉ ቀን አልፌያለሁ። እግዚአብሔር ይመስገን። ስራዬን በአግባቡ ሰርቼ ወደ ሀገሬ እንድመለስ በጣም ብርታቴ ነህ ለኔ። ያንተን ምክር በመስማት ስራዬን አክብሬ ሰርቼ ወደ ሀገሬ ብዙ ጊዜ ተመልሻለሁ። እግዚአብሔር ይመስገን። እኔ እንኳን በዚህ ማውራት አልፈለኩም። በእርግጥ ግን አንዳንድ ነገር ልበል። በውስጥ መስመር ነው ማውራት የምፈልገው። እኔ እህቶች የምላቸው ሁሉም ነገር የሚሆነው እግዚአብሔር ያለው ነው የሚሆነው። እኛውን ዝም ብለን ከንቱ እንጨነቃለን እንጂ ስለ ነገ እንጨነቃለን፣ ስለ ዛሬ እንጨነቃለን። ምንም ትርጉም የለውም። ተጨንቀን የት ነው የምንደርሰው? ማለት ሁሉም እግዚአብሔር ሲፈቅድ ነው። አሁን ለነገ ብዙ ነገር እናስባለን። አንዳንዴ ያላሰብከውንም ልታገኝ ትችላለህ፣ ያሰብከውም ደግሞ ባዶ ይሆናል። ገባ? ተስፋችን በእግዚአብሔር ብናደርግና ትንሽ ታለንም ያችን በቃ እንደዚህ እናደርጋለን ብለን ወስነን ወደ ሀገራችን ብንገባ ብዙ በቆየነ ቁጥር እውነት ምን ጥቅም ሳይሆን ጉዳት ነው ያለው። በጣም ብዙ ጉዳት አለ። ሀብት ንብረት ጠፊ ነው። በአንድ ደቂቃ ተፈለገ ይጠፋል። በአንድ ቀንም ሊጠፋ ይችላል። ስንት ዓመት የተለፋበት ማለት ነው። ግን የኛ እድሜ የኛ ጤና አይመለስም። እኔ ዘንድሮ በዚህ ዓመት የተረዳሁት ነገር ቢኖር ምንድነው ሁሉም እግዚአብሔር ካልፈቀደ አይሆንም። ይሄን አድርጌ ይሄን ሰርቼ ይሄን ኑሮኝ ይሄን ተቀይር ማለትም ከእግዚአብሔር ሲሰጥ ካልሆነ ሁሉም ነገር ባዶ ነው፣ ከንቱ ነው ሁሉም ነገር።
እና እህቶቼ ነገ ዛሬ ሳንል ባለን ወስነን ተደስተን ብንኖር ነው የምለው እኔ። ሁሉንም ለእግዚአብሔር መስጠት ነው የሚሻለው። ምንም ጭንቀት ባናበዛ። ተጨነቅን ምንም ይመጣ ነገር የለም። እና ሰው የሚኖረው እግዚአብሔር ያለለት ነው። ትክክል ነች እሷ። እና ሰሜን አንድ እምላችሁ ነገር ዛሬ ላይ እያንዳንዷ በር የተንኳኳባችሁን ምክንያት የማንም ጥፋት አይደለም፣ የራሳችሁ ችግር ነው። ዛሬ ለራሳችሁ ጊዜ ብትሰጡ፣ ለፈጠራችሁ ፈጣሪ ጊዜ ብትሰጡ፣ ለብር ጊዜ አትስጡ። ይኸውላችሁ ገንዘብ ሁሌ ከሰራሽ ይመጣል። እስከሰራሽ ድረስ ማሰብ አትችልሽ። ገና ብዙ ማን ነው ሚውት አድርጉና አንዴ ሚውት አድርጉ። ብዙ የሚያሳስብ ነገር አለ። ብዙ የሚያሳስብ ጉዳይ አለ። አሁን ያልገባችሁ እሱ ላይ ነው። የእውነቴን ነው የምነግራችሁ። ጤናችሁ አደገኛ ሁኔታ ላይ ነው ያለው። የብዙ እህቶች በር የተዘጋው በጤናቸው ምክንያት እንጂ በቤተሰቦቻቸው ምክንያት አይደለም። ጤናችሁ ላይ ትኩረት አድርጉ። ነገ ከወደቃችሁ ይሄ የምታስቡት ነገር ሁሉ ዶግ አመድ ነው የሚሆነው። ልጅ ወልጄ ትዳር መስርቼ ቤት ሰርቼ ህይወት ኑሬ ምናምን የሚባለው ነገር የመጀመሪያው ትልቁ ነገር ጤና ነው። ጤና ወደድሽም ጠላሽም ሌትም ቀንም መጨነቅ ያለብሽ ስለ ጤናሽ ብቻ ነው። ተውት። እናንተ ስለተጨነቃችሁ ሀብታም አትሆኑ። እናንተ ስለ መከራ ስላያችሁ ለውጥ አታመጡ። ለውጥ የምታመጡት ጤናችሁ ስትጠብቁ ነው። ይኸውልሽ 10 ዓመት 15 ዓመት ቆይታ ጤናዋን ይዛ ከገባች እሰየው። ምክንያቱም በገንዘብ አታገኙ። አሁን እዚህ ቲክቶክ ላይ ስትዘዋወሩ ድሃ ከማግባት ቁሞ መቅረት ይሻላል። ወደዳችሁም ጠላችሁም ገንዘብ የሰው ልጅ ዋና የህይወት መተንፈሻ ነው፣ ኦክሲጅን ነው፣ ሳምባ ነው ምናምን እየተባላችሁ እየተነገራችሁ ነው። ትዳርሽ አምሮ ቤትሽ አምሮ ቤትሽ ወርቅ በወርቅ ተለጥፎ ጤና ከሌለሽ ዋጋ የለሽ። ነግሬያቸዋለሁ። ብዙ እህቶቻችን መከራቸውን አይተው ገብተው እፎይ ትዳር ሰጠኝ ፈጣሪ ብለው አመስግነው ሳይጨርሱ ልጅ መውለድ አትችይም እየተባሉ ከዚህ በላይ ሞት ምን አለ? አግብተሽ ትዳር ይዘሽ ልጅ ካልወለድሽ የማንም ሰው ሁሉ እኮ ያልተናገረሽ ሁሉ የተናገረሽ እኮ ነው የሚመስለው። ከግድግዳው ጋር ሁሉ ትጣያለሽ። ከባልሽ ጋር ሰላም አታዳተኝም እኮ አታደርም። መከራ ነው የምታረጊው። ትነጫነጭበታለሽ፣ ሰላሙን ትነሸዋለሽ። ሂድና ውለድ፣ እኔ ጋር ምን ታረጋለህ? እኔ እንደሆነ አልወልድ፣ እኔ በቅሎ ነኝ እያልሽ ራስሽን ታንጸባርቂያለሽ፣ ፕሮሞት ታረጊያለሽ። የደረሰበት ያውቀዋል። የደረሰበት ያውቀው የደረሰበት ያውቀው ያመመው ያውቀዋል። ይሄን ነገር ሞኝ እንዳትሆን። ብዙ እህቶቻቸው ሞራላቸው እንደዚህ ቀንጥስ ብሎ የተሰበረው በዚህ ምክንያት ቤተሰብ የምትወጂው የምታከብሪው ስንት ነገር የሆነልሽ እንደ እንቁላል ካልተንከባከብናት የሚል ቤተሰብ ይሄን ከሰማ ጊዜ ጀምሮ በፊት ለፊት ይላሉ፣ ከኋላ ግን እንደው አስጠላችኝ ይልሻል። የገዛ ቤተሰቦች የትሽ ልጅ ሲቦርቅ እያየሽ አንቺ ልጅ አለመውለድሽ የሞራል ስብራት ነው የሚያመጣብሽ። ፍጠኑ። ሁሉም ነገር ከራሳችሁ ችግር ነው። ነገርኳችሁ። አንድ ሴት ልጅ እግዚአብሔር የሰጣት የተፈጥሮ ጸጋ አለ። ፔሪድ በመጣ በስንተኛው ቀን ነው መሄድና መምጣት ያለበት? ከተዛባ ከቆየ እንደገና ደግሞ ደክነሽ ሙትት ብለሽ አብቅተሽ በቃ መስራት ሁሉ መቆም መተኛት ሁሉ እስከሚያቅትሽ ከደረሰ የሆነ ነገር አለ ማለት ነው። ስለዚህ ቶሎ መንቃት አለብሽ። ቶሎ ብለሽ ጨርቄ ማቄን ሳትይ ያሹን ይዘሽ ቶሎ ገብተሽ መውለድ አለብሽ። የሆነ ነገር እየተፈጠረ እኮ ነው፣ አላወቅሽውም እንጂ መልእክት እኮ ነው።